ስድስተኛው ሳምንት ገብርኄር ተብሎ ይጠራል። ገብርኄር ማለት ታማኝ አገልጋይ ማለት ነው። በድህነት ለእግዚአብሔር ምን ስራ ሰራለት? በድህነት ስራ ይሰራል አለ። ምን አይነት ስራ? እግዚአብሔር ይመሰገንበታል። ከዚህ የበለጠ ምን ስራ አለና? እጃችን መክሊት ነው። ሁለት ስራ ነው ያለው። ሁሌ እንደምትሰሙት እጅ ለመመጾቻና ለእግዚአብሔር እልል እያለ ለማጨብጨብ የተፈጠረ ነው። ጠባዩን ቀይሮ ደም ካፈሰሰ ከሰረ ማለት ነው። በበሽታም ለካ እግዚአብሔር ይገለገላል። በበሽታ እንዴት ሆኖ ይገለገላል ካለኝ፣ ጤነኛ ያላደረገኝ በጤና ብሆን ሙሉበት ቦታ አንተን የሚያስቀይም ስለሚሆን ነው። ተመስገን። በበሽታ ጅራፍ በበሽታ ልጓም ገተህ አልጋ ላይ ያሳረፈ ጌታዬ ተመስገን ብለህ አመስግነው። አሁን ብዙዎቻችን እንመጣለን። ስንመጣ ትርፍ አትርፈን እንድንሄድ ነው። አንዳንዱ ለመስረቅ ይመጣል። አንዳንዱ ለጆሮ ጠቢነት ቄሶች ምን እያሉ ነው ብሎ ለማድመጥ ይመጣል። ለሁሉም መንገድ የመጡትን መድኃኔዓለም በዚሁ ያስቀራቸው። 5 መክሊት የተባሉ 5 ሕዋሳቶቻችን ናቸው። ጠብቀናቸዋል ወይ ነው? አትርፈናቸዋል ወይ ነው? ጆሮአችንን በትክክል ጠብቀነዋል ወይ ነው? ማንም አይደል እንደሚጫወትበት። በእውነት ስንት ጆሮ ከስሯል፣ ስንት አንደበት ከስሯል፣ ስንት እግር ከስሯል፣ ስንት እጅ ከስሯል፣ ስንት ሕዋሳት የማንም መጫወቻ ዲያብሎስ ተከራይቶ የሚጫወትበት ስንት ሕዋስ አለ። ፍቅረ እግዚአብሔርና ፍቅረ ቢጽ የሚባሉ 2 ታላላቅ መክሊቶች አሉ። አንደኛው እግዚአብሔርን መውደድ፣ ሁለተኛው ወንድምን ወይም እህትን እንደራስ መውደድ። እነዚህ ትልቅ መክሊቶች ናቸው። አሁን ወደ ከተማ ወጣ ብትሉ ትልልቅ መስቀል እዚህ ጋር ግብዳ መስቀል ግን ስጋ ሲቆርጥ ታገኙታላችሁ። ማን ይባላል? ይህ ገብረአካይ ይባላል። ልጅን በአግባቡ ማሳደግ መክሊት ነው። በአግባቡ ካላሳደጋችሁ ልጅ የማይጸንሽን ፍሬ ባርኬ ሰጥቼሽ በአግባቡ አላሳደግሽ መክሊትሽ የት አለ ይላል እግዚአብሔር። ያተረፈው ነጋዴ ማለት ኦርቶዶክስነት ነው። ኦርቶዶክስነት የትርፍ ንግድ ናት። ስንጠየቅ ግን መልሳችን ምንድን ነው? አንተ በጎ አገልጋይ፣ ታማኝ አገልጋይ 5 ሰጥቼ 5 አተረፍ ከሚባለው ነው ወይስ ቀብሮ አንተ ጨካኝ የሚል ሌላ ታርጋ መለጠፍ ነው ስራችን? እግዚአብሔር እንደ ገብርኄር እንደ ታማኙ አገልጋይ ሕዋሳቶቻችን ጠብቀን እንድንኖር እግዚአብሔር በቸርነቱ ይርዳን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ በሉ። አሁንም እጃችሁን ከነጠላው አውጡ። እንዲህ ተደብቆ አይማተም። የጦር መሳሪያ በግልጥ ሲታይ ነው ጠላት የሚፈራ። በሉ አማትቡ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ክቡር አባታችን መላከ ጽዮን ቆሞስ አባ ገብረ ጻድቅ፣ የዚህ ቤተ ክርስቲያን ዋና አስተዳዳሪ፣ ክቡር መጋቤ ሰናያት ዳዊት፣ የዚህ ቤተ ክርስቲያን ዋና ጸሐፊና የወረዳ ቤተ ክህነቱ ሰንበት ትምህርት ቤት ማደራጃ ክፍል ኃላፊ፣ ክቡር መጋቤ ምስጢር አስተራዬ፣ የዚህ ቤተ ክርስቲያን ስብከተ ወንጌል ኃላፊና የተርጓሚ መጻሕፍት መምህር፣ ክቡር መጋቤ ሃይማኖት ዋሲሁን፣ የዚህ ቤተ ክርስቲያን መምህረ ወንጌል፣ ክቡር በኩረ ትጉሃን ብዙአየሁ፣ እንዲሁም የዚህ ቤተ ክርስቲያን መምህረ ወንጌል፣ የተከበራችሁ አኮቴቶሙ ረፍቶሙ አኮቴቶሙ የተሰኛችሁ ሊቃውንተ ቤተ ክርስቲያን አባቶች፣ ካህናት፣ ወንድሞች ዲያቆናት፣ ከሩቅ አገር በዝማሬ ለማገልገል የመጣች እህታችን ዘማሪት መቅደስ ማርዬ፣ የተወደዳችሁ የእግዚአብሔር ቤተሰቦች ምእመናንና ምእመናት፣ ሕፃናት ጭምር እንደምን አደራችሁ? እንደምን አደራችሁ? ባለጸጋ ቤቱን በተለያየ አጥር ያጥራል። በደንብ ስሙኝ። እንደምን አደራችሁ ስላችሁ በደንብ እንድትመልሱ ነው የምነግራችሁ። ቤቱን በግንብ ያጥራል። ከዛ አደገኛ አጥር ይለኩሳል። ይቀጥልና ትልቅ ውሻ አሰልጥኖ ያስራል። ማታ ማታም ይለቀቅ። ቀጥሎ ደግሞ ደህና ጥበቃ ይቀጥራል። ስንት ነገሮችን አደረገ።
3 አይደለም። ስንት ነገሮችን አንደኛ ምን ይላል? ቤቱን ያጥራል። ቀጥሎ ምን ያደርግበታል? አደገኛ አጥር። ከዛ ምን አለ? ከዛ ደግሞ እንደገና ምን አለ? ዘበኛ። ስንት ናቸው? እንደዚህ ያደርግና ውጩን በዚህ መንገድ ያስጠብቅና ሰላም አይሰማው። ቤቱን ደግሞ እንደገና ዋናውን ሳሎኑን በሩን በደንብ አድርጎ ይቆልፋል እና ሊተኛ ሲል በሩን ዘግተሽዋል ይላል ሚስቱን ወይም እሷን ያጠላልች። ሳሎኑ በደንብ ይዘጋል። ከዛ ቀጥሎ ደግሞ መኝታ ቤቱ ይዘጋል። ስንተኛው ጥበቃ ነው ይሄ? እንደዚህ ይሆንና መጨረሻ ላይ ሰው ይህን ያህል ጥበቃ መድቦ ከዛ እንደገና ደግሞ ቤቱን ዘግቶ ሳሎኑን ዘግቶ መኝታ ቤቱን ዘግቶ እሱ ሲተኛ አፉን ከፍቶ አይደል? ለዚህ ነው ነብይ እግዚአብሔር ቅዱስ ዳዊት ሲም እግዚኦ አቃቤ ለአፉዬ፣ አቤቱ ጌታዬ ቤቴ ቢዘጋ ሳሎኑም መኝታ ቤቱም ቢዘጋ የሞት ታናሽ ወንድም እንቅልፍ አለና በዚያ ጊዜ ቤቱን ምንም ያህል ባጠነክረው ብዘጋው ተሐዋስያን የሚገቡበት ቦታ አይታወቅምና ንስሐ ሳልገባ ራሴን ሳላዘጋጅ ተሐዋስያን ገብተው ባፌ እንዳይገሉኝ ላፌ ጠባቂ መላክን እዘዝልኝ አለ። ይህን ሁሉ ዘግተን አፋችንን ከፍተን በሰላም ተሐዋስያን ባፋችን ሳይገቡ ጠብቆ ያሳደረን ማን ነው? እንደምን አደራችሁ? ሲገባችሁ እግዚአብሔር ይመስገን ትላላችሁ ለማለት ነው እንጂ የሀብታም ቤት ታሪክ ለመዘርዘር አይደለም የነገርኳችሁ። በቸርነቱ የጠበቀን በመግቦቱ ያልተለየን ድቅድቁን ጨለማ ያራቀልን ብርሃኑን የገለጠልን አምላካችን መድኃኔዓለም ለስም አጠራሩ ክብር ምስጋና ይግባው። አምላክን ያየንባት የተቀማነው ርስት እንዲመለስ ምክንያት የሆነችን የተማሪው ያኩፋዳው ሙላት የነማማ የጓዳቸው በረከት የሊቃውንቱ የካባቸው የሻሻቸው ምስጢር ወላዲታ አምላክ አምላክ ለስም አጠራሯ ክብር ምስጋና ይድረሳት። ለረጅም ሰዓት እኔ ቁሜ እናንተ ተቀምጣችሁ እንማማራለን። የእግዚአብሔር ቃል አጭር አይባልም፣ ረጅም አይባልም። በጣም የእግዚአብሔር ቃል ሐሳብ ስለሆነ ረጅም ነው የሚባለው። ለአጭር ደቂቃ የሚባል ነገር የለም። ያስማማናል አይደል? ስለዚህ ለረጅም ሰዓት እንማራለን። ረጅሙን ሰዓት ረጅሙን ዘመን እሱ ባወቀው ደቂቃ እኔ ቁሜ እናንተ ተቀምጣችሁ እንዲያስተምረን በጎ ፈቃዱ ይሁንልን። የትምህርታችን መነሻ የምናደርገው በማቴዎስ ወንጌል ምዕራፍ 25 ቁጥር 17 ላይ ያለውን ቁጥር 16 ላይ ያለውን ኃይለ ቃል መነሻ እናደርጋለን። በዚህ ኃይለ ቃል መነሻነት እንማማራለን። ነግዶ ያተረፈ በሚል ነው ምንማማር። እስኪ በሉ ምን ብሎ በዚህ ዘመን ነግዶ ማትረፍ ብርቅ ሊሆን ይችላል። ጫናዎች ብዙ ናቸው። ቅዱስ መጽሐፍ ግን አትራፊ ነጋዴ እንዳለ ይነግረናል። ነግዶ ያተረፈ ወረብሃ ካልአተ 5 መካልየ፣ ጀግናው ነጋዴ በሚገባ ሕጉን ጠብቆ በስርዓቱ ተግቶ ነገደና 5 መክሊት አተረፈ ይላል። እርሳችን ምን አልኋችሁ? ነግዶ ያተረፈ። የትምህርታችን መሰረታዊ መልእክት ንግድ በመንፈሳዊ አውድ ምንድነው፣ ማትረፍስ ምንድነው የሚለውን ትንሽ ነገር ለማለት ነው። ዛሬ አባቶቻችን እንደሚያስተምሩን ይልቁንም ውሉደ ያሬድ ሊቃውንት አብይ ጾምን ሳምንቱን ከፋፍለው በሚገባ አምላካችን እግዚአብሔር በፈቀደው መንገድ ምዕመናን ተምረው የወንጌልን ሐሳብ አውቀው ራሳቸውን ከወቅቱ ጋር አዛምደው ከእግዚአብሔር ጋር የሚኖሩበትን ምስጢር በረቀቀ ጥበብ እያመሳጠሩ ይነግሩናል። ዛሬ ጾሙን ከጀመርነ ስንተኛ ሳምንት ላይ ነን? ስድስተኛው ሳምንት ገብርኄር ተብሎ ይጠራል። ገብርኄር ማለት ብዙ ጊዜ የሆነ አካል መጠሪያ አይደለም። ገብርኄር የግብር መገለጫ ነው፣ የሥራ መገለጫ ነው።
ታማኝ አገልጋይ ማለት ነው። ስለዚህ ይህ ሳምንት ታማኝ አገልጋዮች ከምንም በላይ ታማኝ አገልጋዮችና ታማኝ ያልሆኑ አገልጋዮች ወይም በሚገባ የነገዱና ሰነፍ ነጋዴዎች የሚመዘኑበት ሳምንት ወይም ደግሞ ወንፊት ቀርቦ ግርዱ ከሰብሉ የሚለይበት ምስጢር የሚነገርበት ነው። ባለፈው ሳምንት አስታውሳላችሁ ደብረ ዘይት ብለን የደብረ ዘይትን ታሪክ ስንማማር ነበር። ይሄ ወንጌል ገብርኄር የሚባለውም ከደብረ ዘይት ጋራ ተመሳሳይ ታሪክ አለው። ምክንያቱም ደብረ ዘይት ያጨዳ ወቅት ነበረ። እንደሰማችሁት ያጨዳ ወቅት ሰብሉ የሚሰበሰብበት ነው። ዛሬ ደግሞ ተበራይቶ ተወቅቶ ወደ ጎተራው የሚገባበት ነጋዴው ያተረፈው ንግድ ተጠይቆ ሂሳብ የሚወራረድበት ደግሞ ዛሬ ነው ማለት ነው። ሊቃውንት ለዚህ ነው እያንዳንዱን ፍሰቱን ስታዩት ከዘወረደ ጀምሮ ስታዩት ታሪኩ ተወራራሽነት አለው። በተለይ ዛሬ ማደማደሚያ ማብቂያ ከዚህ በኋላ የምናገኘው ሳምንት ሊቃውንቱ ቀለሙን ሁሉ በማህሌት ውስጥ ያለውን ስርዓት ይቀይራሉ። ዛሬ አምላካችን መድኃኔዓለም ኢየሱስ ክርስቶስ በምሳሌ ወንጌልን ሲያስተምር አንድ ባለጸጋ ነበር ይላል። አንድ ባለጸጋ ሰራተኞቹን ጠራና 3 አይነት ሰራተኛ መለመለ ይላል። ስንት አይነት ሰራተኛ? 3 አይነት ሰራተኞቹን መለመለ። ካለው ሰው የተሻሉ ያላቸውን ባለጸጋው መርጦ ላንዱ በላንተ ጎበዝነ በርታ አይዞህ ብሎ 5 መክሊት ወይም 5 ብር ሰጠው። ለአንደኛው ደግሞ 2 ሰጠው። ለአንደኛው ደግሞ 1 ሰጠው። ስንት አይነት ነጋዴዎች ናቸው? ጠቅላላ ስንት ገንዘብ ነው የተሰጠ? ደምሩ በደንብ። ለአንዱ ስንት ተሰጠው? ለአንዱ ስንት ተሰጠው? ለአንዱ ደግሞ ስንት ተሰጠው? ድምሩ ስንት ይሆናል? 8። አስተውሉ። ለምን 8 ተሰጠ የሚለውን እናያለን። ክብር ለቤተ ክርስቲያናችን ይሁንና ሊቃውንት እያንዳንዷ ነገር መጽሐፍ ቅዱስን ስታነቡ እያንዳንዷ ያላት ምስጢር ይገርማል፣ ይረቃል። ለምሳሌ አንድ ትንሽ ነገር ልበላችሁ። አሁን ከዚህ ውስጥ ያለው ምዕመን ብዛቱ ስንት ይሆናል? በግምት ስንት ይሆናል? 1000 እንበለው። የጌታ ቤተሰብ የሚባለው በመጽሐፍ እንደምታነቡት 120 የማን ቤተሰቦች ይባላል? የክርስቶስ ቤተሰቦች ስንት ናቸው? 120 አይደሉ? 12ቱ ሐዋርያት ስሙኝ፣ 12ቱ ሐዋርያት፣ 36ቱ ቅዱሳት አንስት፣ 72ቱ አርድእት ጠቅላላ ስንት ናቸው? 120። የጌታ ቤተሰቦች ተብለው የሚጠሩ ብዙ ጊዜ 120 ቤተሰቦች ናቸው። እና ይገርመኛል ሁልጊዜ 120። ቆይ ጌታ ግን ለምንድን ነው ከፍ ብሎ 121 ቤተሰብ ያላመጣ ዝቅ ብሎ 119 ያላደረገ ለምንድን ነው ብላችሁ ስታስቡ አሁን ልነግራችሁ ነው። የጌታ ቤተሰብ የሚባል ስንት ነው አልኳችሁ? 120። እናቶችን ነው የምጠይቅ። ሴቶች እናንተ በስንት ቀናችሁ ነው ክርስትና የምትነሱ? ወንዶች እኛ በስንት ቀናችን ነው ክርስትና የምንነሳ? ሲደመር ስንት ነው የሚሆነው? ስንት ነው የሚሆነው? አሁን ከዚህ ያለው ሰው 1000 ቢሆን ድምር ውጤቱ 120 ነው ማለት ነው። አያችሁ? በዓለም ያሉት ኦርቶዶክሳውያን አሁን እንደ ኢትዮጵያ ከ70 ሚሊዮን በላይ ኦርቶዶክስ አለ እንላለን። ድምር ውጤቱ ግን ስንት ነው ማለት ነው? 120። 120 የማን መጠሪያ ነው? የኢየሱስ ክርስቶስ ቤተሰቦች የ80 እና የ40 ቀን ድምር ውጤቶች ነን። ይገርማል። ቤተ ክርስቲያን እያንዳንዷ ምስጢር ቢፈለፈል የማያልቅ ሀብት አላትና ለእያንዳንዱ ለአንዱ 5 ሰጠ፣ ለአንዱ 2 ሰጠ፣ ለአንዱ 1 ሰጠና ወደ ሩቅ አገር ሄደ። በሉ ተግታችሁ ነግዱ
አይዟችሁ በርቱ ብሎ ሲሰጥ ከልቡ ነው። እያመናጨቀ እንደው ልትመልሰውም ላትመልሰውም ትችላለህ እያለ አይደለም። ደግሞ ማቴዎስ ሲመዘግብ እንደ አቅማቸው ሰጣቸው ይላል። አያችሁ፣ እንደምናቸው እንደ አቅማቸው ሰጣቸው። ከዚያ በኋላ 5 የተቀበለው አምኖ እኮ ነው የሰጠኝ 5 ብር። ስለዚህ የሥራ ውጤቴን ማሳየት አለብኝ አለና እንቅልፍን አርቆ ተስፋን ሰንቆ ወገቡን ታጥቆ ሩቅ ቅርብ ሳይል ወጥቶ ወርዶ በጸሎት ይጀምራል፣ በጸሎት ይፈጽማል። ያገኘውን ነገር አምላኩን ያመሰግንበታል። እድሜ ለጌቶች እያለ የሰጠውንም አካል እያመሰገነ ፈጣሪውንም እያመሰገነ መውጣት መውረድ ጀመረ። ተሳካለት። ርዕሳችን ምንድነው ያልኋችሁ? ምን ነግዶ ያተረፈ። ነጋዴዎች ትኖራላችሁ። አሁን አንዳንድ ወይ ግብር በዝቶባችሁ ወይ ስራ ጠፍቶባችሁ ወይ የሆነ ችግር ተከስቶባችሁ የረሳሁትን ደግሞ እዚህ መጥቶ ቁስሌን ይነካሉ እንዳትሉ። ከዚህ ሰው መማር ያስፈልጋል። 5 የተሰጠው ነጋዴ ወጥቶ ወርዶ ሌላ እጥፍ 5 አተረፈና 10 አደረገው። ሀብቱ ጨመረ አልጨመረም? ልብ በሉ። 5 ነው የተሰጠ። አቅሙ 4 አልነበረም። አቅሙ 6 አልነበረም። አቅሙ ስንት ነው? 5። 5 የተሰጠው ወጥቶ ወርዶ ሌላ 5 ጨመረና 10 ሚሊዮን ብር አደረገው ማለት ነው። ቀጠለ። 2 የተቀበለው ደግሞ እንዴ የ5 የተቀበለው ጓደኛዬ ጀግና ነው አላያችሁ? በጎ ነገር ከወንድሞቻችን ጎረቤቶቻችን ላይ መቅሰም በጎ ነው በእውነት። ስለዚህ ተሳካለት። እኔም እንደሱ መውጣት መውረድ አለብኝ፣ የተሰጠኝ በአቅሜ ነው አለና 2 የተቀበለው 2 ብር የተቀበለው ሰውዬም ተፍ ተፍ ብሎ ተሳካለት። ሌላ እንደገና 2 አገኘና ስንት አደረገው? አሁን ድምሩ ስንት ሆነ? የመጀመሪያው ጎበዞች 14። እንዲሁ ዝም ብላችሁ መጽሐፍ ቅዱስ እንዲህ አንብቦ መሄድ ብቻ ሳይሆን አንዷን ትርጉም ምንድናት የሚለውን ይዞ መሄድ በጎ ነገር ነው ምዕመናን። ከዛ ደግሞ አንዱ ስንት ነበር የተቀበለ አልኋችሁ? 1። ያኛው ይገርማችኋል እንቅልፋም ነው። በሆነ ባልሆነው እነገሌ የተሳካላቸው ዘመድ ስላላቸው ነው እንጂ፣ እነገሌ የተሳካላቸው እንዲህ ስለሆኑ ነው እንጂ፣ እነገሌ የተሳካላቸው እያለ ምክንያት የሚያበዛ እኔ ከንቱ ላይ ይሳካልኝ ነግጄም ማያምርብኝ አላተርፍም አለና ያችን አንዷን ብር የተሰጣትን ከመውጣት ከመውረድ ሰነፍ ሆነና ጉድጓድ ቆፍሮ ቀብሯት ከረመ። ተመልከቱ፣ ጉድጓድ ቆፍሮ። ቅዱስ ቄርሎስ ሲተረጉም ምን ይላል? ጉድጓድ የተባለ ክፉ ልብ ነው አለ። ምንድነው አለ? ክፉ ልብ ነው። አሁን ገንዘብን ያህል ነገር ጉድጓድ ቆፍሮ ቀብሮ እንዳይመስላል። እሱ ሌባ ከማይደርስባት ቦታ ደብቋታል። ግን ጉድጓድ ብሎ የሚጠራ ልቡ ነው። ማንም የማይደርስበት በክፋት የተሞላ ለጽድቅ ከጽድቅ የራቀ ተጠራጣሪ ሰነፍ የሆነ ልቡ ጉድጓድ የተባለ ክፉ ልብ ነው አለ። እና የኛው ነጋዴ አልወጣም፣ አልወረደም፣ አልነገደም፣ ያተርፋል ብሎ ወቅቱን ጠብቆ ቃም አልገዛም። ዝም ብሎ አንዷን ብር ቤቱ አስቀመጠና ቁጭ አለ። በሌላ ጊዜ ይሄ ባለጸጋ እንዳቅማቸው የሰጠው ባለጸጋ መጣ። ሂሳቤን አስረክቡኝ፣ የሰጠኋችሁ መልሱ አለ። እኔ የሰጠኋችሁ ዋናዬን እንድትመልሱ ነው። በትርፉ እናንተ እንድትኖሩ ነው፣ ኑሯችሁ እንድትመሩ ነው። ዋናዬን ግን መልሱልኝ አለ። እየሰማችሁኝ ነው? ዋናዬን መልሱ። ነጋዴ ወረት ይበላል አይበላም? ወረት አይበላም። በነጋዴ ሕግ አይደል እንዴ? ወረት አይበላም። ትርፍ ነው የሚበላ ነጋዴዎች። ስለዚህ እንደው ዝም ብሎ ያችን የተበደራችሁትን ሁሉ ሽምጥጥ ተደርጎ አይበላም በእውነት። ምክንያቱም ነገ
ያበደራችሁ አካል ይጠይቃል። ከዛ በኋላ ቤት መሸጥ አለ፣ ትዳር መፍረስ አለ፣ ብዙ ነገር አለ። እንደው በዚያም እየጠጣህ ትላለች። ከዛ በኋላ ወደ ቤት ስትገቡ ሚስትን በሰላም አትቀበልም። ወንዶች የተበደራችሁ በሚገባ ሳታተርፉ ብትጠጡ ብትበሉ እንደው ጓደኛዬ ማላንስም እያላችሁ የሌላችሁን ብታወጡ ቤታችሁ ስትገባ ሚስቶቻችሁ ክምር የፈጀች ዝንጀሮ መስላ ነው የምትጠብቃችሁ። ልክ ነው አይደል? ደሞም ትክክል ናችሁ። እንዲህ አይነቱን ወንድ ሰክሮ ጠጥቶ ተበድሮ ገንዘብ አጥፍቶ የሚመጣውንማ ውጣ ማለት ነው እንጂ አጣላሁ እንዴ አያስፈልግም ማለት ነው። እንደዚህ አይነት ወንዶች አይኖሩም በርግጥም። ስለዚህ እኛው ገንዘቤን አምጡ አለና ጠየቀ። ጌታዬ አለ 5 የተቀበለው። በጣም እንዳሳጥርላችሁ ጌታዬ ከልብህ ነበር የሰጠኸኝ፣ ደስ ብሎ ነው የሰጠኸኝ። በገጸ ትፍስሕት ደስ በሚያሰኝ እይታ አስበህልኝ ያቅሜን ነበር የሰጠኸኝ። 5 ነው የሰጠኸኝ። ይሄው 5 እንደገና ጨመርሁበትና 10 አድርጌ አቅርቤልሃለሁ አለ። አያችሁ ስንት አድርጌ አቅርቤልሃለሁ? ደስ አለው። ያ አንዳንድ ሰው ይውላችሁ ያበደራችሁና እሱ ባበደራችሁ ገንዘብ ወጣችሁ ወርዳችሁ ከሱ በላይ ሀብታም ስትሆኑ እድሜ ለኔ እያለ በነገር እየሸነቆጣ ያስቀምጣችሁ። እገሌን እኮ እንዲያደረጉት እኔ ነኝ እኮ ይሄን ሰጥቼ ይላል። 5,000 ብር ሰጥቶችሁ ከሆነ እኔ ነኝ እኮ 500,000 ብር ሰጥቼ እያለ እየጨመረ ነው የሚያወራባችሁ። እንዲያውም ጠላትም ይሆንባችኋል። እንዲያውም ምኑ መተት ሰጥቼው ውዜን ይላል። አያችሁ ሰጥቼ ለሱ ተሳካለት እኔ እንዲሁኝ ባዶ ሆኜ ቀረው ይላል። ይሄኛው ባለጸጋ ግን እንዲህ አይነት ጠባይ ያለው አይደለም። የሰውን ስኬት የሚፈልግ ባለጸጋ ነው። እና እንዴት አደረገው ገንዘቤን አለው። አይው 5 ሰጠኝ፣ ወጣሁ ወረዱ፣ ተሳካልኝ። ሌላ እጥፍ 5 አግኝቻለሁ። አሁን ግን ይሄው ተረከበኝ። እንካስሩንም አላያችሁ። ይሄስ ባንተ የመጣ አይደል እንካል ግድ የለም ያዘዋል። ጀግና ነጋዴ መሆንን፣ ትርፋማ ነጋዴ መሆንን፣ ወጣ ወርደ የምታገለግል መሆንህን ካወቅሁኝ ያዘው ያንተ ነው አላያችሁ። ሸለመው። 5 አትርፏል፣ 5 ተቀብሏል። ሁለቱም ያንተ ነው። የነገድህበትም ወረቱም ነግደ ያተረፍከውም ያንተ ነው፣ ያዘው ተባለ። ከዚህ የበለጠ ሽልማት አለ? አያችሁ ዓለም ወለድ በምትቆጥርበት ዘመን በል ያም ያንተ ነው ያተረፍከውም ያንተ ነው አለ። እንዲህ አይነት ባለጸጋ ባለጸጎችንም የሚሸነቁጥ ወንጌል ነው ይሄ። ሰነፎችንም የሚሸነቁጥ ወንጌል ነው። ወንጌል ለሁሉ ነው የምትነገረው። ስለ ሀብት ሲነገር ሀብታሞችን ይመለከታል፣ ዳዎችንም ይመለከታል። ሀብታሞች በሀብታችሁ እንድትጠቀሙበት እንድትጠቅሙበት፣ ዳዎችም በድህነታችሁ እንድትጠቀሙበት። ሰው በድህነትም ሰውን ይጠቅማል፣ በሀብት ብቻ አይደለም። ሊቁ ዮሐንስ አፈወርቅ ምን ይላል? አንተ ደሃ ነኝ ብለህ ታማርራለህ፣ በድህነትህ ለእግዚአብሔር ምን ሰርተህለታል ይላል። በምንህ? አሁን በድህነት ስራ ይሰራል ምእመና። ሊቁ ግን አለ በድህነትህ ለእግዚአብሔር ምን ስራ ሰራህለት? በድህነት ስራ ይሰራል አለ። ምን አይነት ስራ? እግዚአብሔር ይመሰገንበታል። ከዚህ የበለጠ ምን ስራ አለና አለ። ምን ብዬ አመሰግነዋለሁ ካለኝ፣ ጌታዬ የሚጠፋውን ገንዘብ ያልሰጠኸኝ በሚጠፋው ገንዘብ እኔ እንዳልጠፋብህ ነውና ያልሰጠኸኝ ተመስገን ብለህ አመስግንበት። ያን ጊዜ ትልቁ ሀብታም አንተ ነህ ይላል። አንተ በሽተኛ ሆንሁኝ ብለህ አምላክህን ታማርራለህ። በበሽተኝነትህ አምላክህን መቼ አገለገልህበት ይላል። በበሽታም ለካ እግዚአብሔር ይገለገላል። በበሽታ እንዴት ሆኖ ይገለገላል ካለኝ፣ ጤነኛ ያላደረገኝ በጤና ብሆን ሙሉበት ቦታ አንተን የሚያስቀይም ስለሚሆን ነው። ተመስገን። በበሽታ ጅራፍ በበሽታ ልጓም ገተህ አልጋ ላይ ያሳረፈ ጌታዬ ተመስገን ብለህ አመስግነው። በሽታም ትልቅ ማመስገኛ ነው ይላል። ለካ ሁሉ ነገር ከተጠቀምንበት ለእግዚአብሔር የምናቀርበው መስዋዕት ሆኖ ይቀርባል። እና ለባለጸጎችም ለድሆችም ለሁሉም ነው ወንጌል የሚነገረው። ስለዚህ 5 ያተረፈው ነጋዴ ተሸለመ። ሁለተኛው ደግሞ መጣ ተራውን ጠብቆ። ስንት ነው የወሰደው? ሁለተኛው 2። ስንት አገኘ? እንዴት ነው አንተ? ሳምጣ እስኪ ሂሳብ እንቆጣጠር ተባለ። ጌቶች እርስዎ ከልቦት ነው የሰጡኝ፣ የሚያስጨንቁ አይደሉም።
እንደ ሀብቶት ብዛት አይደለም። ይሄው 2 ሰጡኝ ወጥቼ ወርጄ ሌላ ጨመሩና 4 አድርያለሁ ይሄው ገንዘብ ወጣለ። ይሄማ ተሸልመሃል ውሰድ ሁሉም ያንተ ነው አያችሁ። ሶስተኛው መጣ። ሶስተኛው ሲመጣ እንደኔ ፊቱን አኮፋትሮ ነው የመጣ። ምን እዚህ ያለ ጓደኞቹን እየተቆጨ ምን እነዚህ እኮ ዘመድ ስላላቸው ነው እንጂ አሁን እንደህን የተሻለ ምን ሰርተው ነው እነሱ ስል አልሰራም እኮ ገንዘቧን እኮ ቀበራት ነው ያልኳችሁ። ወንጌሉ እንደዛ ነው የሚለው። አልወጣም አልወረደም። ግን ያችን ያለችቱን አንዲቱን ይዞ መጣ በትልቅ አኩፋድ አድርጎ ገንዘብ ሞልቶ የያዘ ይመስል ያችን ይዞ መጣና ጌቶች አለ ይውላችሁ ደሞ ትቢቱ በዚህ ሰው ውስጥ አንድ የተቀበለው አንደኛ ስንፍና አለበት፣ ሁለተኛ ትቢት አለበት፣ ሶስተኛ ጥርጥር አለበት። ስንት ኃጢአት አለበት? 3 የት አለ ገንዘቤ አለ። አንተ ባለጸጋ አላችሁ። ደግሞ ስም ማጥፋቱ አንተን እኮ አውቃለሁ አለ። አያውቀውም እኮ አውቃለሁ እኮ አንተ ካልዘራህበት የምታጭድ ካልበተንህበት የምትሰበስብ መሆንህን አላውቅም አለ። ስንፍናውን በጥላቻ ንግግር መሞገት ፈለገ። ለዚህ ምስክሩ ይህ ባለጸጋ ካልዘራበት የማይሰበስብ መሆኑን 2 ጓደኞቹ ምስክር ናቸው። ምክንያቱም 5 የተሰጠው ስንት አትርፎ መጥቷል? 5 2 የተሰጠው ስንት አትርፎ መጥቷል? አሁን ገንዘባቸውን ተቀበላቸው አልተቀበላቸውም? ውሰዱ አይደል ያላቸው። ታዲያ ይሄ ባለጸጋ ስሙም ይጠፋበት የት ነው? ያልዘራውን መቼ ነው የመቼ ነው ያጨደ? ያልበተነውስ መቼ ነው የሰበሰበ? አንዱ ችግሩ ስም አጥፊነቱ፣ ስንፍናውን ሰውን በመስደብና ስም በማጥፋት መሸፈን ፈለገ። አያችሁ ስራን ካለ የተባለ ሞክሮ ሳይሳካለት ቢቀር እንኳን ቢሳደብ ቢቆጣ ችግር የለውም። ከስንፍናው ሌላ ቁጣና ስም ማጥፋት አንተ ነው አውቀሃለሁ አለ። አያውቀው ካልዘራበት የምታጭርነ። ስለዚህ ነገ ያችን ገንዘብ ሌባ ቢወስድብኝ አንተ አስጨናቂ ሰው መሆንህን አውቃለሁ። የታባት ያምጥቼ ከፍላለሁ ብዬ ጉድጓድ ቆፍሬ ቀበርኋት። አንድ ሰጠኸኛል አንድህን እንካል። አያችሁ የሰጠኸኝን ሰጥቻለሁ ሌላ አላውቅም አለ። ያን ጊዜ ጌታው ተቆጣ። ይሄኛው የከሰረው ነጋዴ ነው። መቼም በንግድ ዓለም 2 ነው ያለ፣ ወይ ማትረፍ አለ ወይም ደግሞ መክሰር አለ። የምትከስሩ ነጋዴዎች እንደ ገብረ ሐካይ ወይም እንደ ክፉ አገልጋይ ሁላችሁ ላይሆን ይችላል። የዓለም ጠባይዋ ተቀያይሮባችሁ ሊሆን ይችላል። አንዴ የያዛችሁት ዕቃ እጃችሁ ላይ እያለ ይጨምራል፣ አንዳንዴም ደግሞ እጃችሁ ላይ እንዳለ ባዶ ይሆናል፣ ይቀንሳል። ይሄ የዓለም ጠባይ ነው። ይሄኛው ነጋዴ በዓለምም አያማኸኝም፣ እጁ ላይም ዕቃ አልገዛም፣ አልወጣም አልወረደም፣ አንዷን ቀብሯል። በኋላ ግን አምጣ ሂሳቤን ብሎ ባንከሩ ሲጠይቀው ምን አለ? ጨካኝ ነህ፣ ስለዚህ ቀበርኋት አለ። በእውነት ካልዘራሁበት እንደምሰበስብ ካልዘራሁበት እንደማጭድ ካልበተሩበት እንደምሰበስብ የት ታውቃለህ አለ። አንተ ክፉ አለ። ከእንደዚህ አይነት ስያሜ እግዚአብሔር ይጠብቀን። ክፉ በነገራችን ላይ ክፉ የዲያብሎስ ስም ነው፣ በጎ የክርስቶስ ስም ነው። በጎ ባሪያ፣ በጎ አገልጋይ፣ ታማኝ አገልጋይ በተባሉ ወንድሞች መካከል ክፉ የሚል ስም የተሰጠው ሰነፍ መጣና እንዲህ አይነት ውርጅብኝ ጌቶችን ያን ሰጪውን ባለጸጋ ያለ ስሙ ስም ይሰጥ ጀመረ። በሉ ይህንን ሰው አለ ገንዘቡን ተቀበሉ። ለምን እስካሁን ድረስ እንደሰነፈ ገንዘቤን ወጥቶ ወርዶ ሌላ ትርፍ የሚያስገኝበትን ተቀብሎ ዝም እንዳለ ዋጋውን ያገኛል። አሁን ግን ገንዘቡን ተቀበሏልና ጋሻ ጃግሬዎችን አዘዘ። አንዷን መክሊት ተቀበሉ። በሉ ይሄንን አንስታችሁ 5 ላተረፈው ለሱ ጨምሩለት አለ። አያችሁ ስንት ሆነለት ማለት ነው? ለዚያኛው ለመጀመሪያው ስንት ሆነለት? 11 በደንብ ልብ በሉ። ለመጀመሪያው ስንት ሆነለት? ለሁለተኛው ስንት ሆነለት? 4 ደምሩ ስንት ነው? ስንት ሆነ ጠቅላላ? 15 ጎበዞች። እናንተ ሁለታችሁ አስቀድሞ ወደ ተዘጋጀላችሁ የጀግና ነጋዴዎች ቦታ ነግደው ወጥተው ወርደው የተሳካላቸው ሰዎች መቼም ፎቅ ይገነባሉ፣ እንደፈለገው ዱባይ ሄደው ይዝናናሉ። እንደዚህ ነው አይደል?
ደስታ ለመችም ገንዘብ ያገኘ ሰው ደስታም አለ ሐዘንም አለ። አሁን ሐዘኑን ተውት፣ ሐዘኑን እንዳትሰሙ። ደስታውን ብቻ ነው በመጽሐፍ ቅዱስ አውድ በነገራችሁ። ስለዚህ ወደ ጌታችሁ ደስታ ግቡ የሚል ሽልማት ገንዘብ ተሰጠው፣ ሌላ ቤት ተሰጠው፣ ደስታ ተሰጠው። እነዚህ ገንዘብ ተሸለሙ፣ ቤት ተሸለሙ፣ ደስታ ተሸለሙ። ቤቱ የተሟላ ቤት ነው። ከገቡ መውጣት ካገኙ ማጣት የሌለበት። በዚህ ጊዜ ይፈርሳል፣ ለኮሪደር ይፈለጋል፣ ለምን ይሆናል የማይባል የዘላለም የደስታ ቤት ተዘጋጅቶላችኋል። ምክንያቱም ጠንክራችሁ ነግዳችኋል ተባሉ። ስንቶቹ ናቸው? ሁለቱ 15ቱን ገንዘብ ይዘው ወደ ዘላለም ቤት ገቡ። አንደኛው ምን ተባለ? ይህን ሰነፍ ግን ጥርስ ማፋጨት ትሉ ከማያንቀላፋ እሳቱ ከማይጠፋ የእሳት አለንጋ ወዳለበት ወደ ዘላለም ደይን ውሰዱት ተብሎ ተፈረደበት። በምኑ ምክንያት ካላችሁ በስንፍናው ምክንያት ነው። ይህን ያህል ካለ ይብቃኝ። ጠቅላላ ገንዘቡ ስንት ነው አልኋችሁ? 15። ስንቶቹ ተሸለሙ? አንደኛው ስንት አገኘ? 5 ተሰጠ። ከዛ ስንት አተረፈ? መጠቅለያዬ ነው፣ በደንብ ስሙኝ። 5 መክሊት ወይም 5 ገንዘብ የተሰጠው የተባለ 3 ትርጉሞችን እናያለን። የመጀመሪያው ምንድነው ካላችሁ ነጋዴው ወይም ባለጸጋው ገንዘብ የሰጠው አምላካችን መድኃኔዓለም ኢየሱስ ክርስቶስ ነው። ማን ነው እሱ ባለጸጋው? እግዚአብሔር ነው። 5 መክሊት የተሰጠው ማለት ደግሞ እኔና እናንተ ነን። አያችሁ ስንት መክሊት? አሁን ትቆጥራላችሁ። መጀመሪያ አይን ስንት? አንድ በሉ እንጂ። አይን፣ ጆሮ፣ አፍ፣ እጅ፣ እግር ስንት መክሊቶች ናቸው እነዚህ? ማን ሰጠን እነዚህን? እግዚአብሔር። ጎበዞች። 5 መክሊት የተሰጠን እኔና እናንተ ነን። አሁን በአይናችን ሌላ አይን ማትረፍ አለብን። የሰው ልጅ አይኑ ስንት ነው? ስንት አይን አለው? የትኛውና የትኛው? ይሄና ይሄ። በጣም ጥሩ። 2 አይን ካለን አንዱን አይን ወደ ኋላ አንዱን አይን ወደ ፊት ማየት እንችላለን። 2 አይደል ያላችሁ? ይቻላል? ስንት አይን አለን እንዴ? የቱና የቱ? ቀኝና ግራ አይደለም። ልክ ናችሁ። አይናችን 2 ነው። ሊቁም ይላል ብነ ክሌቲ አይንት፣ 2 አይን አለናል። አንዱ እንደ ፓውዛ የተገጠመው ውጫዊው፣ አንዱ ውስጣዊ ነው። በዚህኛው አይን ውስጣዊ አይን ነግዶ ማትረፍ ይገባል። መክሊት የተባለ አንዱ አይናችን ነው። ጆሮአችን ስንት ነው? የቱና የቱ? ይሄና ይሄ ኤክስ። ጎበዝ ህፃናት ስንት ጎበዞች! አያችሁ ውስጣዊና ውጫዊ። ይሄኛው ይሰማል፣ ውስጠኛው ያደምጣል። የሚሰማ አፋዊ ጆሮአችን ነው። ይሄ የሰማውን በውስጣዊ ጆሮአችን እናደምጣለን። ሰዎችን እንሰማቸዋለን፣ እግዚአብሔርን እናደምጠዋለን። አልፎሃጅ ነገሩን እንሰማለን፣ መንፈሳዊውን ነገር እናደምጣለን። መክሊት አንዱ ጆሮ ነው። ስለዚህ 5 መክሊት የተሰጠን የተባልነ እኛ በአፋዊ ጆሮአችን ውሳጣዊ መስሚያ ማትረፍ አለብን። ለዚህ ነው አሁን ወንጌልን እየሰማናት እናደምጣታለን፣ መስቀሉን እያየን እንመለከተዋለን። ከዛ ቀጥሎ አፍ። በአጠቃላይ 5 ሕዋሳት ማለት ነው። 5 መክሊት ማለት 5 ሕዋሳት ናቸው። አፋችን አንደበት ተሰጠን። አንደበት የተሰጠው ሰው ምን ሊያረግበት? የምንዘፍን ሰዎች እንድንዘምር አንደበት ተሰጥቶት ከዘመረ አተረፈ ማለት ነው። ቄሱ ሲቀድስ እያተረፈ ነው። መምህሩ ሲያስተምር እያተረፈ ነው። መክሊትን ሰጥቻለሁ የት አደረስከው እንዳይባል
እጃችን መክሊት ነው። ሁለት ስራ ነው ያለው። ሁሌ እንደምትሰሙት እጅ ለመመጾቻና ለእግዚአብሔር እልል እያለ ለማጨብጨብ የተፈጠረ ነው። ጠባዩን ቀይሮ ደም ካፈሰሰ ከሰረ ማለት ነው። ከሰረቀ ከሰረ ማለት ነው። በጭብጫቦና በእልልታ በምጽዋት የኖረ እጅ ከሆነ አንተ ታማኝ አገልጋይ የሰጠውን እጄን መልሰ ሰጠኝ ይልና በበጎ ይቀበለናል። አራተኛው መክሊት ማነው? አምስተኛው መክሊት እግር ነው። እግራችን የተሰጠን ወደ ቤተ መቅደስ እንድንገሰግስበት ነው። አሁን ብዙዎቻችን እንመጣለን። ስንመጣ ትርፍ አትርፈን እንድንሄድ ነው። አንዳንዱ ለመስረቅ ይመጣል። አንዳንዱ ለጆሮ ጠቢነት ቄሶች ምን እያሉ ነው ብሎ ለማድመጥ ይመጣል። ለሁሉም መንገድ የመጡትን መድኃኔዓለም በዚሁ ያስቀራቸው። አሜን በሉ እንጂ እርግማን ነው እንዴ? እዚህ መቅረት እኮ እርግማን አይደለም። ሌባም ካለ መድኃኔዓለም በዚሁ ያስቀሩ። ምን ያድርገው እያልን ነው? ንጹህ ያድርገው፣ አትርፎ እንዲመለስ ያድርገው ማለት ነው። ሊከስር የመጣው ነጋዴ ትርፋማ ሆኖ ይሄዳል ማለት ነው። ስለዚህ እግር የተሰጠ ወደ ቤተ መቅደስ እንድንገሰግስበት ነው። ወደ ገዳማት፣ ወደ በጎ ነገር እንድንሮጥ ነው። ይህንን ወደ ሌላ ካዋል ነው ከሰርነ ማለት ነው። የከሰረው ነጋዴ መክሊቱን የቀበረ እንባላለን ማለት ነው። ስለዚህ አምስቱ ህዋሳተ አፋ ወይም በውጭ የሚታዩ ህዋሳቶቻችን ሌላ ውስጣዊ ማትረፍ አለባቸው። ሲደመሩ 10 ህዋሳት ይሆናሉ ማለት ነው። እንደዚህ አድርገህ ህዋሳቶቻችን የሰጠውህን ልትንቀሳቀስበት፣ ልታጨበጭብበት፣ ልታይበት፣ ልትመለከትበት፣ ልትሰማበት፣ ልትዘምርበት የሰጠውህን አካላት ህዋሳት በሚገባ ጠብቀሃል። ክርስቶስ በዕለተ ምጽአት ሲመጣ እነዚህ ነገሮች ጠብቀን አትርፈን ከተገኘን ወደ ጌታ ደስታ ግባ ማለት በሰላም ግቡ የሚለው የዲያቆኑ አዋጅና ወደ ጌታ ደስታ ግባ የሚለው እናንተ የአባቴ ቡሩካን ኑ የሚለው ትርጉሙ አንድ ነው። ስለዚህ 5 መክሊት የተባሉ 5 ህዋሳቶቻችን ናቸው። ጠብቀናቸዋል ወይ ነው? አትርፈናቸዋል ወይ ነው? ጆሮአችንን በትክክል ጠብቀነዋል ወይ ነው? ማንም አይደል እንደሚጫወትበት። በእውነት ስንት ጆሮ ከስሯል፣ ስንት አንደበት ከስሯል፣ ስንት እግር ከስሯል፣ ስንት እጅ ከስሯል፣ ስንት ህዋሳት የማንም መጫወቻ ዲያብሎስ ተከራይቶ የሚጫወትበት ስንት ህዋስ አለ። ስንጠየቅ ግን መልሳችን ምንድነው? አንተ በጎ አገልጋይ፣ ታማኝ አገልጋይ 5 ሰጥቻ 5 አተረፍ ከሚባለው ነው ወይስ ቀብሮ አንተ ጨካኝ የሚል ሌላ ታርጋ መለጠፍ ነው ስራችን? እግዚአብሔር እንደ ገብረኄር እንደ ታማኙ አገልጋይ ህዋሳቶቻችን ጠብቀን እንድንኖር እግዚአብሔር በቸርነቱ ይርዳን። ሁለተኛው ስንት ነው ያገኘ? ሁለት ማለት ሁለት መክሊት የተሰጠው ማለት እኛ ነን። አሁንም ሌላውን ትርጉም ተውት፣ እኛው ነን። ሁለት መክሊት ተሰጠን ማለት ብሉይ ኪዳንና አዲስ ኪዳን ናቸው የተሰጡን። ምንና ምን? ብሉይ ኪዳንና አዲስ ኪዳን ተሰጡን። በብሉይ ኪዳንና በአዲስ ኪዳን ውስጥ ያሉ መመሪያዎች፣ ትእዛዛት እነዚህን የጠበቀ ሰው በእነዚህ ውስጥ ፍቅረ እግዚአብሔርና ፍቅረ ቢጽ የሚባሉ 2 ታላላቅ መክሊቶች አሉ። አንደኛው እግዚአብሔርን መውደድ፣ ሁለተኛው ወንድምን ወይም እህትን እንደራስ መውደድ። እነዚህ ትልቅ መክሊቶች ናቸው። ታጠቅመህበታል ወይ አለ እግዚአብሔር። በእነዚህ ምን ያተርፋል ሰው? እግዚአብሔርን መውደድ፣ ወንድምን መውደድ፣ ፍቅረ ቢጽ፣ እነዚህ 2 ትርፍ ያመጣሉ። እግዚአብሔርን ብንወደው ወንድማችንን ብንወደው፣ እግዚአብሔርን መውደድ ወንድምን መውደድን ታመጣለች። ወንድምን መውደድ ራስን መውደድን ታመጣለች። ራስን መውደድ ይሄንን ዓለምን መጥላትን ታመጣለች። ሊቁ ዮሐንስ አፈወርቅ 2ቱ እግዚአብሔርን መውደድ ማንን ተወልዳለች ካለይ ፍቅረ ቢጽ፣ እግዚአብሔርን የማይወድ ወንድሙን አይወድም፣ ወንድሙን የማይወድ እግዚአብሔርን አይወድም። ከዛስ እግዚአብሔርን የወደደ ደግሞ ምን ይሆናል አለ? ራሱን ይወዳል። ማንን ይወዳል?
ራሱን የወደደ ሰው ደግሞ ዓለምን ይጠላል አለ። አሁን የመሰባሰባችን ዓላማ ራስን የመውደድ ዓለምን የመጥላት ነው። የክርስትና ሕይወት ማለት እሱ። 4 መክሊት ብሉይ ኪዳን፣ ሐዲስ ኪዳን እነዚህን አውቆ እንደገና ደግሞ ሌላ 2 ጨመረ ማለት ያው ይሄ ለነ የኔታ ለነ መላከ ጽዮን ለካህናት ለአባቶቻችን ነው፣ ለእናንተ አይደለም። የኛው 2 መክሊት ለእናንተም ይሰራል። ግን ምን ማለት ነው? ሌላ እንደገና ብሉይ ኪዳንና ሐዲስ ኪዳንን የወለዷቸው ሌላ 2 ጉባኤያት ደግሞ የሚባሉ መጻሕፍተ ሊቃውንት፣ መጻሕፍተ መነኮሳት የሚባሉ የቤተ ክርስቲያን ትምህርቶች አሉ። እነሱን እንደገና አደላሎ የያዙ ናቸው። እናንተንም ይመለከታል። መጽሐፈ መነኮሳት ለምሳሌ መጽሐፈ መነኮሳት እናንተን ሲመለከት ህንፃ መነኮሳት የሚባል መጽሐፍ ላይ ምዕመናንን ሲገስጽ እንዲህ ይላል። ላህ በኩሉ ጊዜ ከመትግበር ወቅድሜከ ለኩሉ ኃጣዊከ አንተ ሰነፍ፣ ሁል ጊዜ ኃጢአትን ፊት ለፊት አድርገህ እንባህን እያፈሰስህ አልቅስ፣ ዕለተ ሞትህንም ደግሞ አስበው ይላል ህንፃ መነኮሳት። አሁን ይሄ እኔና እናንተን አይመለከትም? ይመለከታል አይደል? እነዚህን ማወቅ 4 መክሊት አተረፈ ማለት 4ቱን የቤተ ክርስቲያን መጻሕፍት ታወቀ ማለት ነው። ባለ 1 ደግሞ የተባለው ምንድነው ካላችሁ እኛንን አሁንም ባለ 1 የተባለ 1 መክሊት ተሰጠው፣ ግን ያችንን ቀብሮ ቁጭ አላል። ቀለል ባለ አገላለጽ 1 መክሊት ማለት ሃይማኖት ያለው ሰው ማለት ነው። በቃ ለእናንተ ምን ያለው አልኳችሁ? ምን ያለው? እናንተ ሃይማኖት አላችሁ የላችሁ? ምን የሚባል ሃይማኖት ንገሩኝ እንጂ መናገር ብርቅ ነው እንዴ? ኦርቶዶክስ ተዋህዶ ስንት ሃይማኖት አለን? አንዲት ሃይማኖት አለችን። አዎ ሃይማኖት ያለው ግን ሃይማኖትን በልቡ የያዘ ወጣ ብሎ መናፍቃን ሲመጡ፣ አላውያን ነገስታት ሲመጡ ስለ ሃይማኖቱ የማይመሰክር በልቡ በጉድጓድ ቀበራት አይደል የተባለ አንዷን ብር ሃይማኖት እያለው ለምሳሌ ቤተ ክርስቲያን ስትሰደብ፣ ካህናት ሲሰደቡ፣ መምህራን ሲሰደቡ የውስጥ አገልጋዮች እንዳልሆነ ሲሆን፣ እንዲሁም ደግሞ ሃይማኖቲቱ ስትንቋሸሽ ሲያይ ብናገርስ ዝቅ ብሎ ባቴን ከፍ ብሎ አንገቴን ቢቆርጠኝስ? አይ ሃይማኖቴ ዋናው እግዚአብሔር የልብን ነው እንጂ በልብ ይዤ ይልና በልቡ ቀብሮ ባፉ አይናገርም። እንዲህ አይነት ሰው ምን ይባላል? ገብር ሐካይ ይባላል። ምን ይባላል? ክፉ አገልጋይ በሉ። ምን ይባላል? አረ በማርያም በምኑ ቀብሯል? ማንን? ሃይማኖቱን። ምግባር የሌለው በሌላ አነጋገር የማይጾም የማይጸልይ ግን ደግሞ ኦርቶዶክስ። አሁን ወደ ከተማ ወጣ ብትሉ ትልልቅ መስቀል እዚህ ጋር አለ፣ ግብዳ መስቀል ግን ስጋ ሲቆርጥ ታገኙታላችሁ። ማን ይባላል? ይህ ገብር ሐካይ ይባላል። ሃይማኖት አለው ምግባር የለውም። ሃይማኖት አለው አይጸልይም። ሃይማኖት አለው አይመጸውትም። ሃይማኖት አለው አይሰግድም። ሃይማኖት አለው ፍቅር የለውም። ሃይማኖት አለው ሰላም የለውም። ሃይማኖት አለው ትህትና የለውም። ገብር ሐካይ ማለት እሱ ነው። እኛ ከየትኛው ነን? ነግዶ ያተረፈ ወይም ያተረፈው ነጋዴ የተሰጠውን በሚገባ ወጥቶ ወርዶ ማትረፍ ነው። እያንዳንዳችን የተሰጠን መክሊት አለ ነው ባጭሩ። እያንዳንዳችን የተሰጠን መክሊት ብዙ ነው። ሰው ጤና መክሊት ነው፣ በጤና ሳለ መንፈሳዊ ስራ መስራት። ገንዘብ የሚታየው ገንዘብ መክሊት ነው፣ ቤተ ክርስቲያንን መስራት። አዎ ሃይማኖት መክሊት ናት፣ በሃይማኖት ውስጥ የሚገለጥ በጎ ስራዎችን መስራት። ካህናት ክህነቱ መክሊት ነው፣ በሚገባ ማገልገል። መምህራን መምህርነቱ መክሊት ነው፣ በሚገባ ማስተማር። ዘማሪያኑ የመዝሙር ጸጋ መክሊት ማለት ጸጋ ስጦታ ማለት በሚገባ መዘመር። ክርስቲያናዊ ኦርቶዶክሳዊ ምዕመን ሆኖ መማር መክሊት ነው፣ በሚገባ መማር። እንደ አቅማቸው ተሰጣቸው አይደል የተባለ። እናንተ አቅማችሁ አሁን ችግር በዓለም ላይ ችግር የሚመጣው ምዕመኑ ተነስቶ ያለ መክሊቱ የቄሱን ስራ ያስባል። በተለይ በዚህ ዘመን ሴቱ ተነስቶ የወንዱን ስራ ያስባል፣ ወንዱ ተነስቶ የሴቱን ስራ ያስባል። ያለ መክሊቱ
እግዚአብሔር ግን የሚሰጥ በአቅማችን ነው። ሴቶች የሰጣችሁ የሴትነት ጸጋ ነው። ወንዶች የተሰጠ የወንድነት ጸጋ ነው። የካህናት የተሰጠ የካህንነት ጸጋ ነው። በቤተ ክርስቲያን ስርዓት ዲያቆኑ የዲያቆንነት ጸጋ አለ። ሌላ ትርጉም አለ። ወደ እሱ ላለመግባት ነው። እንደምታውቁት ነው አባቶችን የዲያቆናት የካህናት ሚል ሀተት አለ በሊቃውንቱ። እሱን እነሱ ጋር እንነጋገራለን። ለእናንተ የሚጠቅመውን ነው የምነግራችሁ። አሁን ዲያቆኑ ቤተ መቅደስ ያገለግላል አይደል? ዲያቆኑ ግን ማጥመቅ ይችላል? ዲያቆኑ ንገሩኝ፣ ይችላል? ይችላል? እግዚአብሔር ይፍታህ ማለት ይችላል? ለምን? መክሊቱ አይደለም። ግን ምን እያለ ነው? ቀስ ብሎ የዲቁና ማይረጉን በልቡ ካልቀበራት ምን ይጨምርለታል? ባላንድ የተቀበለው ቀስ ብሎ ደግሞ ምን ይሆናል? በይው ጌታዬ ነግጄ ወጥቼ ወርጄ አተረፉኝ የዲቁና ስራዬን ሰራሁኝ ይልና በኋላ ክህነት ከጳጳሱ ሲቀበል ምን ይሆናል ማለት ነው? ሲጠየቅ ስንት አድርጎ ያቀርባታል? 2 አድርጎ ያቀርባታል። አያችሁ? አሁን ይኸውላችሁ ዲያቆናት እንኳን የካህናትን አክብረው አቅማቸውን መክሊታቸውን አውቀው ጠንቅቀው ነው የሚኖሩ። ቄሱ ለምሳሌ 2 መክሊት አለው። እኔና እናንተን እግዚአብሔር ይፍታህ ይላል፣ ያጠምቃል፣ ያቆርባል። ስንት መክሊት አለው የቄሱ? ስንት መክሊት አለው? 2 መክሊት አለው። የዲያቆኑ 1 መክሊት ነው ያለው። አንድ ያለው ዓላማው ቀጥሎ ምን ማድረግ ነው? 2 ማድረግ ነው። የካህናት 2 መክሊት አላቸው። ቀጥሎ ምን ማድረግ ነው? ስንት ያደርጉታል? ቀጥለው በዚያው ነው የሚቆመው። በዚያው ነው የሚቆመው አይደል? መላከስ ይሁን ካህናት በዚያው ወደ 4 ያድጋሉ። ምክንያቱም ካህናት ያጠምቃሉ፣ እግዚአብሔር ይፍታህ ይላሉ፣ ያቆርባሉ፣ ይቀድሳሉ፣ በሕግ ነው ያሉ። መቼም ወደ ጳጳስነት አይሄዱ። ስለዚህ በቂ አይደል? እና 2ቱን ከተጠቀምንበት አይበቃንም? በእውነት በቂ እኮ ነው። እግዚአብሔር ይፍታህ ብሎ ኃጢአትን ቆራርጦ ከመጣል በላይ ምን መክሊት አለ? በእውነት የሚታየውን በደል በማይታይ ረቂቅ ስልጣን ቆርጦ ከመጣል በላይ ምን የሚያስደስት ነገር አለ? በእውነት አባቶቻችን ካህናት ባለ 2 መክሊቶች ናቸው። በዚህ ያስተምሩናል፣ በዚህ ያጠምቁናል፣ በዚህ ያቆርቡናል፣ በዚህ ከእግዚአብሔር ጋር ያስታርቁናል፣ በዚህ ከሰው ጋር በሉ ታረቁ እያሉ ያስታርቁናል። የካህናት መክሊታቸው 2 ነው። ይኸውላቸው 2 ስለቀበሩት አይደለም፣ ሕግ ስለሚገድብ ነው። ከዛ በኋላስ ግን ያበዙታል። ይኸውላችሁ ያንን በትህትና መምራት፣ በፍቅር ማስተማር፣ ልጆችን ወልደው ልጆችን አስተምረው ይኸውላችሁ መክሊት እያንዳንዱ መክሊት ነው። በቃ ልጅ አቅፋችሁ ቁጭ ያላችሁ እናቶች አሁን መክሊታችሁ ናቸው እኮ እነሱ። ልጅን በአግባቡ ማሳደግ መክሊት ነው። በአግባቡ ካላሳደጋችሁ ልጅ የማይጸንሽን ፍሬ ባርኬ ሰጥቼሽ በአግባቡ አላሳደግሽ መክሊትሽ የት አለ ይላል እግዚአብሔር። ልጅ ሰጠኋችሁ በአግባቡ መንፈሳዊ ትምህርት አስተምራችሁ የኔ ልጆች ያደረጋችሁበት የት አለ እናንተ ገብረ ሐቀ ይላል እግዚአብሔር። እያንዳንዱ የተሰጡ ልጆቻችን፣ እያንዳንዱ የተሰጠን ጤና፣ እያንዳንዱ የተሰጠን ነገር ሁሉ፣ እያንዳንዱ የተሰጠን ጊዜ ራሱ መክሊት ነው። በጊዜ እንጠቀም። መክሊት ያልሆነ ነገር ኃጢአት ብቻ ነው። የኔና የናንተ መክሊት ያልሆነ ኃጢአት ብቻ ነው። ስለዚህ ነግዶ ያተረፈ ነጋዴ ማለት እናንተ አትራፊ ነጋዴዎች ናችሁ። የተሰጣችሁን መክሊት በአግባቡ ተጠቀሙ። የተሰጣችሁን ጊዜ በአግባቡ ተጠቀሙ። የተሰጠንን ጊዜ በአግባቡ እንጠቀም። እኛም አገልጋዮች የተሰጠንን የአገልግሎት መክሊት በሚገባ እናገልግል። የታለ ያገለገለው ይላል ጠያቂው ሲመጣ፣ ተቆጣጣሪው ሲመጣ። አንቺም በምእመንነት አንተ በምእመንነት እንድታገለግል የሰጠው መክሊት የት አለ አምጣ ሲባል አንተ ወደ ጌታ ደስታ ግባ ከሚባለው ነው ወይስ አንተ ገብረ ሐካይ ከሚባለው ነው የሚለውን ራሳችን መመርመር ያስፈልጋል። ስለዚህ አሁን እየነገድን ነው ያለነው። ንግዳችን ውጤታማ መሆኑን ትርፋማ መሆኑን የሚረጋገጠው ባለቤቱ ሰጪው ሲመጣ ነው። እኛ የሚጠበቀው ከኔና ከናንተ በሚገባ ሆኖ ንግድን አጧጥፎ መንፈሳዊ ንግድን ነው። መንፈሳዊ ንግድን አጧጥፎ አትርፎ ጌታ እስኪመጣ ማስረክበው ይሄ ነው ብሎ በጉጉት መጠበቅ ነው። ስለዚህ ባለ መክሊቶች ነው ያለንን መክሊት እንጠቀምበት። ያተረፈው ነጋዴ ማለት ኦርቶዶክስነት ነው። ኦርቶዶክስነት የትርፍ ንግድ ናት። የትርፍ ንግድ በኋላ ስንጠየቅ ይዘናት የምንቀርብ እግዚአብሔር አንድነቱን ሶስትነቱን አምነን ተረድተን የምንኖርባት እግዚአብሔር ቤቱን ሊያወርሰን የተዘጋጀንባት ሕዋሳቶቻችን መጠበቅ ያስፈልጋል። ሌላ ማከራየቱን ትተን የእግዚአብሔር ነው። ሰውነታችን የእግዚአብሔር ነው። ሕዋሳቶቻችን በሙሉ የሥላሴ ናቸው። ያንቺ አይደለም፣ ያንተ አይደለም።
ማስረከብ ይጠበቅብናል፣ መስጠት ይጠበቅብናል። ስንጠየቅ በዕለተ ምጽአት አንዱ የምንጠየቀው ይሄ ነው። የታለ የሰራው ነው ምንባል ወይ ሰጣ ሁሉ ምግባራቲነ ማለት እኮ ይሄ ነው። ስራችን ሁሉ በፊቱ ይጻፋል ይመዘገባል የተባለ ይሄ ነውና እያንዳንዳችን አትራፊ ነጋዴዎች እንድንሆን ነግደን እንዳንከስር የተሰጠንን በአግባቡ ተጠቅመን እግዚአብሔርን አውቀን ከምንም በላይ ደግሞ ንስሐ ገብተን ስጋውን ደሙን ተቀበለን እንድንኖር የአምላካችን በጎ ፈቃዱ ይሁንልን። ርዕሳችን ምንድነው ያልኋችሁ? ነግዶ ማነው እሱ? እኛ በሉ። ማነው እሱ? እርግጠኛ ናችሁ? እግዚአብሔር ነግዳችሁ የማትከስሩበትን ዘመን እግዚአብሔር ያምጣላችሁ። ንግድ ስንል የንግድ ሚኒስቴርን ምናምን የሚመለከት አይደለም። እኛ ስለ ንግድ የምናወራው መንፈሳዊ ንግድ ላይ ነው፣ እግዚአብሔር የሚገኝበት ላይና ሐዋሳቶቻችን የምንጠብቅበት ላይ ነው። ስለዚህ የተሰጠንን መክሊት የተሰጠንን ጸጋ በአግባቡ ተጠቅመን እግዚአብሔርን መስለን እንድኖር የአምላካችን በጎ ፈቃዱ ይሆንልን። ቃሉን ባነጠብን መንፈስ ቅዱስ ይሙላበት። ሊቃውንቱ ያቅኑት። ያስተማረን የመከረን የገሰጸን አምላካችን ክብር ምስጋና ይግባው። ይቆየን። እግዚአብሔር ይስጥልን።